እንግዲህ ተወዳጁና ልብ አንጠልጣዩ የድራማው እንግዲህ ቀጥሏል። ዛሬ መጥቷል ማለት ነው። እንግዲህ አደራ እንግዲህ ባለፈው ሳምንት እንዳየነው ብሌንን ለማፈን ሲገቡ እንግዲህ ሳሚና በኃይሉ ከውጭ ሁና ወይዘሮ ቃል እየተከታተለ ባለችበት ሰዓት ነበር ያለቀው። አሁን ሰላም ይህን ጩኸቷን ስትሰማ ከእንቅልፏ ተነስታ የብሌንን ጩኸት ሰማሁት በማለት ወደ ብሌን ክፍል ታመራለች። ሆኖም ግን ተሽቀዳድማ ቃል ትጠብቃትና ቃል ኧረ እማዬ ምን ሆነሽ ነው? ለምንድን ነው? ወዴት ልትሄጂ ነው? የብሌንን ድምፅ ሰማሁት ልበል አለቻት ማለት ነው። አይ አይደለም፣ የምን ብሌን እኮ ተኝታለች አለ። አይ ጩኸቷን እኔ ነኝ የጮሁት እና ታሸውዳታለች። አይ ከዛም እንደገና ቆም ብላ ኧረ እባክሽ ተያት አትቀስቅሻት፣ ብሌን እኮ ከቀሰቀሻት እንቅልፏን መልሶ አይወስዳትም ስትላት እንግዳውስ እሺ ብላ ልትመለስ ስትል አሁንም በኃይሉና ሳሚ እያሰቃዩዋት ከውስጥ ያለውን ጩኸቷን ትሰማታለች። ልክ ጩኸቷን ሰምታ ለመግባት በሩ ላይ ስትንደራደር እንግዲህ በኃይሉም እሷ ልትገባ ነው ብሎ ሽጉጡን ላጥ አድርገው ሽጉጣቸውን ያዙባት ማለት ነው። ከዛ በኋላ ልትገባ እንደሆነ ስታቀው ከወደኋላዋ ትልቅ ጣውላ እንጨት ታነሳና ወይዘሮ ቃል ሰላምን ከጭንቅላቷ ላይ ከጀርባዋ ስትመታት ትወርቃለች። በዛ ጊዜ የተደናገጡት ብሌንን ትተው በኃይሉና ሳሚ ወደ በር እየሮጡ ሲመጡ በጣም ህይወቱ አልፏል በማለት በጣም ተጨናንቀው ወይኔ ጉዴ ምን ሆንኩኝ እያለች ቃል ስትል አንቺ ምን አይነት ጨካኝ ነሽ? እንዴት እንደዚህ ታደርጊያለሽ? እያለ ይላት ነበር። በዛ አጋጣሚ ደግሞ ወደ ሌላው ስንሄድ ደግሞ እንግዲህ ዳግም ለብሌን ፍቅሩን አለመግለጹን የተጨናነቀና ዛሬ ግን መግለጽ አለብኝ ብሎ ለእሷ ሊናገር እንዴት አድርጌ ነው መናገር ያለብኝ እያለ ኤክስፒሪየንስ እየወሰደ እያየንበት ነበር። ከዛም በኋላ እንግዲህ ወይኔ ጉዴ ፈላብኝ አለቀልኝ እያለች ቃል እሩታዋን ዝም በይ አለ በኃይሉ። አንቺ የበማይረባ ውሳኔ ነው እንደዚህ እህቴን ያረግሻት ሲል ጥሩ ሰው መሰል ትልቅ ችግር ውስጥ ከተሽኝ ሳታበቂ ሰላም አትንሽኝ አለ። አውቄ እኮ አይደለም ያደረኩት፣ ኧረ እባክህ ሳሚ ንገሪልኝ እያለች ብትጨናነቅም ሳሚ ግን ምንም መናገር አቅቶት ፈዞ ዝም ብሎ ያለ አንቺ ልጅ ልታሳብጂ ነው ዝም አትይም እያለ በኃይሉ ከዚህ በኋላ አንድ ቃል ብትንፍሽ ብትይ ነው ምልሽ ብሎ ቃልን ያስጠነቅቃታል። ብሌን ግን በጣም ደነገጠችና ወይኔ ገደሉሽ ማለት ነው እትዬ፣ መልካም ሰው ነበርሽ እኮ አንቺ፣ ይሄ አይገባሽም ነበር። እንደው አንቺ እኮ ሳታቂኝ የሁለት ወር ደመወዝ የሰጠሽኝ ለእናቴ የምታይዞሽ የምትልኝ ከእናቴ በላይ ይሆንሽን፣ አሁን ደግሞ እኔን አድናለሁ ስትይ አንቺ ህይወትሽን አልሳለፍሽ እያለች ብሌን ስቅስቅ ብላ ነበረ እያለቀሰች የነበረው። እንደሰራ እንደ እናቴ እንደ አሰሪ ሳይሆን እንደ እናቴ ነበር ማይሽ እያለች ነበር። ብሌን በጣም ተሳዝናለች አለ ሳሚ። እናትሽ መሆኗን ወላጅ እናትሽ መሆኗን ብታቂ ምን ሊሰማሽ ነው? አይ ላንቺ እንዴት እንደማዝን አላቅም። ለማንም የማላዝነውን ለብሌን ላንቺ አዝናለሁ ይላል ሳሚ። ሳሚ እንግዲህ ቀስ በቀስ ብሌንን ወደ ፍቅር እየወደዳት የሄደ ይመስላል። በጣም በሚገርም ሁኔታ በአንቺ ጦስ ነው እንደዚህ ሆነው እያለ በኃይሉ ቃልን ይጮህባታል። ከዛም ሳሚ ጠጋ አለና በኃይሉን ምን ለመሆን እየሞከርክ ነው አለ በኃይሉ። ለአንድ ተራ ገረድ አሻንጉሊት ልትል አደጋ ውስጥ እየከተትክን ለሷ ብዬ ሳይሆን እኔ ላንተ ብዬ ነው አለው። አለቃ አለው ስሜታዊ አትሁን፣ የባሰ ችግር ውስጥ እንዳንገባ አለው። አረ አለ በኃይሉ ለእኔ አስበህ ነው አለው። ትሰማለህ አለው። ከጎዳና ከቆሻሻ እኮ ነው ያነሳውህ። ማንም የሌለህ ተራ ነበርክ። እንደ ቤተሰብ ተከብረህ ግን አሳደግኩ፣ ለዚህ አበቃውህ። ሳሚ ዝም ብሎ ያዳምጣል። ወላጆችን በአንተ ምክንያት እንዳጣሁ ለዘላለም ማላቅ መሰለህ? ታያለህ፣ ወላጆችን እንደነጠከኝ እያንዳንዱን ነገር አንተንም ነጥቀሃለሁ አለ ሳሚ። ካለ በሌዛ ግን እኔ ማሳይን አውቃለሁ አለ ደግሞ በኃይሉ። እንግዲህ ሳሚ እንደምንመለከተው ከዚህ ወላጆቹን ያሳጣው በኃይሉ እንደሆነ እየገለጸ ነው። በኃይሉ እንግዲህ ብዙ ነገር አድርጎታል። አሁን ዛሬ ግን ከቆሻሻ አንስቼህ እያለ እሱን እንደፈለገ እየተናገረው ነበረ። አሁን እንግዲህ ቃል እንደምንም ብላ ከራሷ ነቅታለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉን። ተወዳጁና ልብ አንጠልጣዩ አደራ ድራማ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ
አሁን እዚህ ምን ላደርግን የመጣሁን ልበላ ስታይኝ እያለ በኃይሉ እህቱን ሲያይ ተደናግጧል። ብሌን ደግሞ ሰይ ትዬ ነቅቃሽ ዳንሽ እያለች ደስታዋን ታበስራለች። ቃል ደግሞ አሁን ያንን ስታስታውስ ከኋላዋ በጀርባዋ የመታኋትን ምን ልትለይ ነው ትላለች። ምን ሁኜ ነው አለች ሰላም። ቅድም ግን ያንቺን ድምፅ ነበር የሰማሁት ብሌንዬ አለቻት። ደነገጠች። አስታወሰች እንደ ብላ አይ እኔ አለች ደነግጣ። እኔ እንጃ እቴጌ እኔ ነው እንደ ድምፅ የሰማሁ ተኝቼ ነበር በህልሜ እየጮህኩ ይሆን አለች። ታዲያ ማን ነው የጮኸው አለች። አንድ ጊዜ ብቻ አይደለም እኮ በተደጋጋሚ 2 3 ነው የጮህሽው አለቻት። ምን ሁኜ ነው ግን ለምን እዚህ መጣሁ ምን ሁኜ ነው አለቻቸው። ብሌን ክፍል ውስጥ አልነበርኩም ቃልዬ ለምንድን ነው እዚህ የመጣሁት አለቻቸው። ብሌን ድህንነቷን አረጋግጠች ትመለሽ ስትይ ድንገት ድንጋይ ላይ ወደቅሽ ብላ ቃል ትክዳታለች። አያንቺ ሊስራሽ አለች ብሌን። ምን አይነቷ ጨካኝ ጭራቅ ነሽ! እንዴት አሁን እንደዚህ ትያለሽ? እንዳንቺ ምን አይነት ሰው አይቻላቅም። ግን እናቴ ተረፍሽልኝ አለች። ብቻዬን ጥለሽ ልትሄጂ ነው ብዬ በጣም እያለቀስኩ ነበር አለ አስመሰለች። እኔ የትም ጥዬሽ አልሄድም ልጄ ካገኙሽ በኋላ አለች። ደግሞ ሰላም እውነት መስሏት በጣም ፈርቼ ነበረ። ግን ባትነቂ ምንድን ነበር የሚበቃኝ? ምን ሊውጠኝ ነበር? ሳስበው በቃ ያስፈራኛል፣ ያንቀጠቅጠኛለች። ቃል ግን እንደዚህ ማስመሰሉን ብትታይ ምን አለበት? ራስሽ መተተሻት ራስሽ ታስመሳያለሽ፣ ራስሽ ታለቅሻለሽ ብላ ብሌን ትናደዳለች። ብሌን በጣም በቃል ስራ በጣም እየገረማት ነው እንደ ስስት መቀያየሯ። ግን ይቺ አንድ ልጄን የትም ጥዬ አልሄድም እያለች ወይዘሮ ሰላም ትናገር። አንተ በኃይሉ በዚህ ሰዓት እዚህ ቤት ምን ልትሰራ መጣህ? እንዴት መጣህ ስትለው ስትወድቂ እኮ ቃል ተጨንቃ ስልክ ደውላልኝ እህቴ ብዬ መጣሁ። አዎ ማሚዬ ስለደውልለት እንዴት ፈጥኖ እንደመጣ አለች። አጎቴ ግን በጣም ምን ያህል ማሚን እንደሚወድሽ አወኩኝ ስትል አስመሰሉ። እንዴት ነው ማልወዳት አለ አቶ በኃይሉ። አንጀቴ እኮ ናት፣ ከሷ ውጭ ማን አለኝ? ፈጣሪ ያተረፈልኝ እያለ የውስጡን እያለ ውሸቱን ይዋሻል። አንድ ነገር ብትሆን ይቆጨኛል እያለ ሳስመሰለ ቃልና በኃይሉ ማስመሰላቸውን ቀጠሉ። እኔ ግን በኃይሉ ለእኔ የምትጨነቅልኝ አይመስለኝም ነበርና አለችና ካጠገቡ አስቀመጠችው። በጣም በሚገርም ሁኔታ በኃይሉና ቃል እየተጫወቱባት ይገኛሉ። ይሄን የምትመለከተው ብሌንና ሳሚ በጣም ሳይገረሙ አልቀሩም በድርጊቱ። ሰላም ከተረጋጋች በኋላ እኔ እስኪ ብሌንዬ ምጠይቅሽ ነገር አለኝ። ለምጠይቅልሽ ጥያቄ ትክክለኛ እንደምትመልሽኝ በእንጀራ እናትሽ ማይልኝ እንዳትዋሺ ቃል ግቢልኝ አለቻት። በአሳዳጊ እናቷ እንግዲህ ቃል አስገባችና ትላንትና አስጣድፈሽ የጠራሽ ምን ልታደርጊ ነበር ስትላት እንዴት ብላ ትናገር? ምክንያቱም በኃይሉና ሳሚ ሁለተኛ በእሷ በኩል ያለውን ነገር ከገባሽ የእንጀራ እናትሽን እናስወግድብሻለን ስላሏት ከዛ ለመቆጠብ ነበር። ቃል ተደብቃ ታዳምጥ ነበር። እሷ ግን በፍጹም አሁንም እውነታውን ልትናገር አልፈለገችም። ስለምንድን ነበር የጠየቅኩ? ትላንትና አጣድፈሽ ጠርተሽኝ እኮ ድንገት ነበር የሄድኩት ስትላት አሁንም ዋሸች። አይ ገንዘብ ፈልጌ ነው በማለት ስትል ቃል ከበሩ ላይ ተለጥፋ አሁን ጎበዝ ሆንሽ፣ አሁን ተቀጣሽ፣ ውሸትም ማዋሸት ጀመርሽ እያለቻት ገንዘብ ፈልጌ ነው በቃ ልስጥሻ ስትላት አይ አሁንም አትቸዋለሁኝ ስትላት በቃ ቃል ያንቺ እውነተኛ ልጅሽ አይደለችም፣ ከራሷ አፍ ነው የሰማሁት። ባለፈው ለመጣችው ልጅ ለጓደኛዋ ስትናገር ሰማሁ ብላ ስትናገራት በፍጹም ይህንን አላቅም። ቃል ያንቺ ልጅ አይደለችም እትዬ፣ ያንቺን ሀብት ለመውረስ በኃይሉ ያመጣት ናት። እቅዱ ሁሉ አንቺን ማስወገድና ንብረትሽን መውረስ ነው ስትላት ውሸታም ዝም በይ ብላ በጥፊ ትላታለች። አሁን ጭራሽ እያልኩ ስሰማሽ ወደ አናቴ ወጣሽ አለቻት ሰላም ለብሌን። እኔና ልጄን ለማለያየት ለምንድን ነው የምትጠቀሚው? ብሌን ለምን ትጠቀሚያለሽ? ቆይ አንቺ ምንድን ነው ሀሳብሽ? አለያያቸው ተብሎ ተልኮ ተሰጥቶሽ ነው ወደ እኔ ቤት የገባሽ? ኧረ እትዬ ምንም ተልኮ የለኝም ትላለች። በዚህን ጊዜ አለሽ፣ አዎ ተልኮ አለሽ እያለ ደግሞ ቃል ትገባለች። ባይኖርሽማ እኔና እናቴ ልታጣይም ብዙ ሞክረሻል። መርዝ ብሰጠችሽ ብለሽ እኮ ልታጣይ ነበር። አንቺ ግን እንደዚህ መጥፎ ሰው መሆን ምን ያደርግልሻል? ግን አንቺ ክፉ ሰው ነሽ፣ ሲያውሽ ግን ጥሩ ሰው ትመስላለሽ ስትል ብሌን ለሰላም ለቃል ትመልስላታለች። ይህ ሁሉ ነገር ግን በህልሟ ልክ ቁጭ ላይ በትውስታ ብነግራትስ ባልነግራትስ እያለች እንጂ በእውነተኝነቱ አልነገረቻት። ምክንያቱም ይህን ብነግር
ማንም ይቅር አይለኝም ስትል መልሽልኝ እንጂ ስትላት ወደ አቅሏ መለስ ስትል በፍጹም የገንዘቡን ጉዳይ ነበር ያነሳችላት። በቃ አንቺን ገንዘቡን ብላ ብር ትሰጣታለች። ብሩንም ያንን ይዛ ገብታ በጣም ትጸጸትና ይህ ስጦታ ነው ከደሞዝሽ አይቆረጥም ብላ ነበር የሰጠቻት። በመልካም ስራዋ በጣም ተገረመችና ወደ ኪችን ሂዳ አለቀሰች። ቃል ተከትላት ሄደች። አሁን ይሄ የዋሸሁበት እናንተ በኃጢአት የምታደርጉልኝ ኃጢአት ገንዘብ ስለሆነ ይህን ገንዘብ አልፈልገውም ብላ ያንን ገንዘብ ብሌን ትበትነዋለች። ያን ገንዘብ ቃል አነሳችና ባለ ኃጢአቷ እኛ ኃጢአት ያለን እንፈልገዋለን በማለት ብሩን አንስታ ትወስደዋለች። ከዛ በኋላ እንግዲህ እሱ ዳግም ደግሞ ወደ ዳግም ስንሄድ ዳግም ደግሞ እየተፈታተነ ነበር እና ልንገራት እያለ አጋጣሚ ከዛ በኋላ አያትና ብሌን ብሎ ጠርቷት ቁጭ ብሎ ምን ሆነሽ ነው እያለቀሽ ነበር እንዴ ብሎ ሲጠይቃት አይ አላለቀስኩም አለችው። ከዛ አብረው ቁጭ ብለው እያወሩ ብሌን የምትለኝ ግን ለምንድን ነው አለችው። በቃ እንዲሁ አላት። በስሜ አለመጥራት ይገርመኛል አለችው። ስለምወድሽ እኮ ነው ልበላት ኧረ አልላትም እያለ እየተናገረ እያለ እና ድንገት አንድ በር ይንኳኳል። በሩን ልክፈት ብላ ስትሄድ ፖስታ ነው። ፖስታውን ይዛ መታ ቁጭ ብላ ልክፈት ስትል አትክፈች የግል ሚስጥርሽ ሊሆን ይችላል ብሎ ዳግም ቢይዛትም ከአንተ የደበቅኩት ሚስጥር የለኝም ብላ ያን ፖስታ መቅደድ ጀመረ። ማን የሰጠች ሲላት አንድ ህጻን በር ላይ ጥሎት ለአንቺ ነው አለኝ። ለእኔ ከሆነ ልክፈተው ስትል አትክፈች ቢላትም ስትከፍተው ግን የተሰጠችው ወረቀት በጣም ያስደነግጣል። እሱ እናቷን ሲያፍን እንጀራ እናቷን ሲያፍናትና ሲያሰቃያት ያለውን ፎቶግራፍ አንስቶ እንግዲህ ሳሚ ነው በር ላይ ያስጣለላት። ይህንን አይታ ማመን አቃታት። እናቷንና ዳግምን ባንድ ላይ ማየቷ ግራ ተጋባይና አይኗ ፈጠጠ። ወደ እሱ መመልከት ጀመረች። በዚህ እየተያዩ እያሉ እንግዲህ የዛሬው ፓርት አልቋል። ቀጣይ እውነት ታምነዋለች ወይንስ እና እንጀራ እናቲቱን ለማዳን ብሎ ያደረገውን ነገር ትረዳዋለች ወይንስ በምን አይነት መልኩ ትቀበለዋለች የሚለውን እስከምንገናኝ መልካም ተመኘውላችሁ። ላይክ ሼር እያደረጋችሁ ይጠብቁን።